ቆይ ምን እያልሽ ነው ማሚ? ሰምተሻል? በዚህ ሰዓት ብሩክ ነው ወይስ ሚኪ ነው ምርጫሽ እያልኩሽ ነው። ይሄ እኮ ጥያቄ የማያስፈልገው ግልጽ ነገር ነው እኮ። እንዴት? በዚህ ሰዓት ሚኪ ብቻ ነው ባለ። ስለዚህ ሚኪ መርጫለሁ እያልሽኝ ነው? አዎ ሌላ ምርጫ የለኝም። አማራጭ ስለሌለሽ ነው ወይስ በደንብ አስበሽበት ነው የሚወሰንሽው? አልገባኝም። ምርጫ የለኝም ላልሽው ብሩክም አንድ ምርጫሽ ነው፣ አትዘንጊ። እሱ ያለፈ ታሪክ ነው። ያለፈ ታሪክሽ ቢሆንም አሁን ግን ተመልሶ ወደ ህይወትሽ ገብቷል። እና ምን ይሁን? እና ውሳኔሽን በደንብ አስበሽ ተረጋግተሽ መወሰን አለብሽ። እና ቆይ ያልሽኝ ያለሽው ሚኪን ፍቺውና ብሩክን አግቢው ነው? ቆይ ምን ሆነሻል ማሚ? እኔ እንደሱ አላልኩሽም። እና ምን አድርጊ ነው የምትይኝ? እኔ ያልኩሽ ሁለቱንም አዲስ ሚዛን ላይ አስቀምጠሽ መምረጥ አለብሽ ነው ያልኩት። ቆይ እንዴት ነው እንደ አዲስ ከሁለት አንዱ መመርጠው? ይሄ እኮ በጣም ቀላል ነው። እስኪ ንገሪኝ፣ እንዴት ነው ቀላል የሚሆነው? ማሰብ ያለብሽ ሀብቴ ከማን ጋር በሆን ነው የማይበተነው ብለሽ ነው። እና ለሀብት ብዬ ነው ከሁለት አንዱ መምረጥ ያለብኝ? ቆይ እንዴት ነው የምታስቢው? አዎ ሀብትሽን መበተን የለብሽ። በጣም ነው የምትገርሚው ማሚ፣ በጣም። ምንም አላስገርም። ዝም ብለሽ አታካብጂ እባክሽ ማጊ። ዝም ትያለሽ? እኔ እኮ ላንቺ እያሰብኩ ነው። አይገባሽም እንዴ? ለኔ ቢሆንማ ኖሮ ለስሜቴ ትጠነቀቂልኝ ነበር። ግን አንቺ ለራስሽ ብቻ ነው የምታስቢው። አሁን በስሜት የምትነጅበት ሳይሆን በስሌት የምትወስኝበት ሰዓት ነው። በቃሽ ማሚ፣ እንደውም ላወራሽ አልፈልግም። ውጭልኝ። ውጭልኝ? አዎ ውጭልኝ። እናትሽ እኮ ነኝ። እንዴት ነው የምታናግሪኝ? ለሱ ይቅርታ፣ ግን አሁን ማንንም ማውራት ስለማልፈልግ አሁን ውጭልኝ። ድሮም አንቺ ሰው ሲያስብልሽ አትወጪም። አንቺ እኮ ስለ ገንዘብ እንጂ ስለኔ አይደለም እያሰብሽልኝ ያለሽው። ልክ ነሽ። ስለ ገንዘብ ነው የማስበው። ምክንያቱም ገንዘብ የምድር ንጉስ ነው። አንቺ እንደፈለግሽ አስቢ፣ በእኔ ውሳኔ ግን ጣልቃ እንዳትገቢ። ትክክለኛ ውሳኔ የምትወስኝ ከሆነ ችግር የለውም። ካልሆነ ግን ጣልቃ መግባት አይቀርም። በጭራሽ አልፈቅድልሽም። እሱን አብረን የምናየው ይሆናል። ለማንኛውም አስቢበት። እሺ አሁን ውጭልኝ። እንዴ ልጆች፣ ካሌብ ፌቨን ቶሎ በል እንጂ ምን ሆናችኋል? ጨርሰናል በቃ አጎቴ። ካሌብ አንተስ ጨረስክ? ጨርሰናል አጎቴ። ያይ አንተማ ምን ጨርሳለህ? ገና ጫማ ራሱ መቼ አስረጨረስክና ነው? ና ያስርላለሁ። አንተ መጨረስም አይነት አይደለም። ኧረ አጎቴ ተው ራሱ ይሰራው። ችግር የለም እኔ ያስረዋለሁ አጎቴ። ወይ ቶቶ ያየው ካሌብ አንተ መቼ በዚህ አይነትማ እዚሁ ማላችን እኮ ነው። በቃ ያው አሁን ጨረስን። እንውጣ። ኑ ተነሽ ኑ። አመሰግናለሁ አጎቴ። በጣም ነው የምወድ። ምንም ችግር የለም ኑ በቃ እንውጣ። ልጆች እንዴት ነው ያማራችሁት? ወዴት ልትሄዱ ነው? ለትሽነት? አዎ ልዩ ሆናችኋል። ወዴት እየሄዳችሁ ነው? አጎታችን ኪኮ ሽልሽል ይወስደናል። በእውነት? ኦኬ ለዛ ነው ታዲያ። እና ትርሲት ሰብርሻችሁ አትሄጂም? አይ አልሄድም። ምን ማለት ነው አልሄድም ማለት? እነሱ ሄዱ እኔ አልሄድም። እነሱ አይሄዱም ማናለሽ? አንቺ አብረሻቸው ትሄጃለሽ ወይ ነው ያልኩት እኔ። እንዴ ማን ምንም የመዝናናት ሙድ ላይ አይደለሁም። እነሱ ሄዱና በደንብ እንጨቃጨቃለን። አንቺ ልጅ እስከ መቼ ነው እንደዚህ ቆዝመሽ ቁጭ የምትይው? ማን አሁን ምንም የመዝናናት ሙድ የለኝም ነው ያልኩሽ እኮ። ትርሲቴ እናትሽ እኮ ልክ ናት። ማለቴ እንደዚህ በሀዘን መቀመጥ እኮ አንቺን ይጎዳሻል። ትንሽ ወጥተሽ ዘና ብታይ አይሻልም? ሚኪ አንተም ጀመርክ? አረ እንደሱ አይደለም ትርሲቴ። ስለዚህ ዛሬ አንተ አዝናናቸውና ሌላ ጊዜ ደግሞ እኔ አዝናናቸዋለሁ ካልሽ እሺ በቃ።
ኑ ልጆች እንሂድኛ። ቻማሚ እንዴ ሳትስሙ እንዴ? ቻው ልጆች። በቃ እንግዲህ ሰላም ዋሉ። እሺ ሰላም። እንመጣለን። ደግሞ ማምሸት የለም እሺ? አረ አይመሹም፣ ችግር የለም። አንቺ አታስቢ። ቻው ልጆች። እሺ መልካም መዝናኛ ይሆንላችሁ። ስለዚህ ልጅ ግን ምን አሰብሽ? ስለ የትኛው ልጅ? ስለ ሚኪ ነው። አልገባኝም። ስለሱ ምን ላስብ እችላለሁ? ያው አንድ ወንድና ሴት እንደሚያስቡት ነው። አልገባኝም። ምን እያልሽ ነው? እሺ በቃ ግልጹን ልንገርሽ፣ ሚኪን ለምን አታገቢው? ምን ነክቶሻል ማሚ? ሚኪ እኮ ጓደኛዬ ነው። በዛ ላይ የብሩክ ጓደኛም እኮ ነው። እሱንም አውቃለሁ። እና እሱን እያወቅሽ እንዴት እንደዚህ ትይኛለሽ? እኔማ ብቻሽን መኖር የለብሽም ብዬ ነው። አጠገብሽ የሆነ መከታ የሚሆንሽ ወንድ ያስፈልግሻል። አሁን ላይ እሱን ማሰብ አልፈልግም። ቆይ እስከ መቼ ነው እንደዚህ የምትኖሪው? ደግሞ ልጁ ምንም አያሳዝንሽም እንዴ? የትኛው ልጅ ነው የሚያሳዝነኝ? ሚኪ ነዋ። እኔ በጣም እያሳዘነኝ ነው። እሱ ደግሞ ለምንድን ነው የሚያሳዝንሽ? አታዩም? ላንቺ ሲል እንዴት እየሆነ እንዳለ። ይሄንን እኮ የሚያደርገው ለኔም ለብሩኬም ጓደኛ ስለሆነ ነው። ሚኪ ይሄን ሁሉ ነገር የሚያደርገው እኮ ስለሚወድሽ ነው። ምን ሚኪ እንደሚወድሽ እስካሁን አታውቂምና ነው? ተይ ማሚ፣ የማይመስል ነገር አታውሪ። ምን እሱ ብቻ አንቺም ትወጂዋለሽ። ማሚ እውነቴን ነው፣ ሁለታችሁም ትዋደዳላችሁ። ደግሞ አልታወቀሽም እንጂ እሱን ስታይ እኮ እንዴት እንደሚያደርግሽ። ምን ብዙ ጊዜ አይኑን ፍለጋ አይኖች ሲንከራተቱ አይቼሻለሁ። ማሚ ግን ምን እየተናገርሽ እንደሆነ ታውቂያለሽ? በደንብ ነው፣ አሳምሬ ነው የማውቀው። እኔ ግን አይመስለኝም። ለማንኛውም ከምትፈራሩ ይሄ ወጣትነታችሁ ሳያልፍባችሁ እድሜያችሁን ተጠቀሙበት። በቃ ከዚህ በላይ ምንም እንዳትኝ። የውልሽ ትርሲቴ ከሞተ ጋር እኮ አብሮ አይሞትም። ይልቁ ካለው ጋር ፈታ ማለት ነው የሚበጃው። ቆይ ግን ሚኪ ስለዚህ ነገር የነገረሽ ነገር አለ እንዴ? አረ ምንም አልነገረኝም። እና ታዲያ እንዴት ነው ከመሬት ተነስተሽ እንደዚህ አፍሽን ሞልተሽ የምትናገሪው? ምክንያቱም የወንድን ባህሪ ካንቺ በላይ በደንብ ጠንቅቄ ያውቃለሁ። ባይወድሽ ኖሮ እንደዚህ ስርስርሽ አይልም። ተይ ማሚ፣ በግምት ተነስተሽ ዝም ብለሽ አታውሪ። እውነቴን ነው ትርሲት። ይኸውልሽ ሚኪን የመሰለ ባል፣ ለንብረትሽም ደግሞ ጠባቂ ወንድ ያስፈልግሻል። በይ አንቺ እንደፈለግሽ አስቢ፣ እኔ ልሂድ። ይኸውልሽ በአሁን ጊዜ ልጆችሽን የሚወድ ልጆችሽም ደግሞ የሚወዱት የእንጀራ አባት በፍጹም አይገኝም። ይልቁ ይሄንን ልጅ አባት አድርጊ። በይ እኔ ልሂድ። ትርሲት ይልቅ ይሄ መልክሽ ሳይረግፍ ሰብሰብ ብትይ ጥሩ ነው። ብልጡኝ ልጄ። አዎ መተናል። እንዴት ነበር? አሽርሽር ልጆች አሪፍ ተዝናናችሁ? አዎ በደንብ ተዝናንተናል። እንዴት ነበር ሽርሽር? ደስ ይል ነበር። አንተስ ካሌብ ደስ አላለህ? በጣም ነው እንጂ ደስ ያለኝ። አጎቴ ሚኪ በደንብ ነው ሲያዝናናን የነበረው። በጣም ደስ ይላል። እና ሚኪን አመሰግናለሁ አላችሁት እንዴ? ትርሲት ምን ሆነሻል? ለምንድን ነው የሚያመሰግኑኝ? ይሄ እኮ ግዴታዬ ነው አይደል እንዴ? ኧረ ተይ ትርሲት፣ እንደዚህ ማትበይ። ቢሆንም ማመስገን ጥሩ ነው። አመሰግናለሁ በሉት። እናመሰግናለን አጎታችን ሚኪ፣ እንወድሃለን። ወይ እኔም በጣም ነው የምወዳችሁ። በቃ እኔ ልሂድ። ወዴት ነው የምትሄደው? እራት ብላ እንጂ። እራትማ እኮ ከልጆቹ ጋር አብረን በላን። አዎ በልተናል ማሚ። እና ጥላችሁኝ በላችሁ? አብራሽን ብትሄጂ ኖሮ አጎቴ ሚኪ አንቺንም የሚጋብዝሽ ነበር አይደል አጎቴ? ልክ ነህ ካሌብ። በሚቀጥለው ከመጣች እንግዲህ እሷንም ጋብዛታለሁ። እሺ በቃ በሚቀጥለው አብረን እንሄዳለን። እንደነሱ ጸባይሽን ብታሳምር ይሻልሻል። ለማንኛውም በቃ እኔ ልሂድ፣ እየመሸብኝ። እንዴ ትንሽ ተጫውተህ አትሄድም? አይ ይመሽብኛል፣ ግን ካልችሽ። እሺ ገና መስራት ነው። እሺ ማሚ። እሺ በቃ ተጫወቱ። እኔም ልብስ ቀይሬ መጣሁ። እሺ ትርሲት። እየተረጋጉ ነው። በጣም ደስ ይላል። በቃ ትርሲቴ አንቺ ተመለሽ፣ ብርድ ነው። አይ ትንሽ ልሸኛ።
እንዴ ለምን ብርድ ይመታሻል? እኔ ብቻዬን ሄዳለሁ ችግር የለውም። ሚኪ ወይ ትርሲት በጣም አመሰግናለሁ። ለምን ነው ደግሞ የምታመሰግኝ? ለሁሉም ነገር በተለይ ለልጆቼ ለምታደርግላቸው ነገር በሙሉ። ምን አደረኩላቸውና ነው የምታመሰግኝ? ከዚህ በላይ ምን ታደርግላቸው ፈለክ? አሁንም እኮ በጣም እየተንከባከብካቸው ነው ያለው። ትርሲት እሱ እኮ ግዴታዬ ነው። ባልወልዳቸውም ልጆቼ ናቸው። እሱን አውቃለሁ። ካሁን በኋላ ምንም የብሩክን ቦታ ባልተካ ቢያንስ እንኳን አባታቸው እንደሞተ እንዳይሰማቸው ማድረግ አይከብድም። አንተ አጠገቤ ባትሆን ይህን ሁሉ ጊዜ እንዴት እንደማልፈው አላውቅም ነበር። እኔ ዛሬም ነገም ሁሌም ከጎንሽ ነው። አውቃለሁ ሚኪ፣ አንተ ለኔ መልካም ሰው ነህ። ትርሲት ላንቺ እኮ ምንም በሆንልሽ ያንስሻል። አመሰግናለሁ። በቃ እንዳይመሽብኝ ሂድ። እሺ ቻው። ተናምሽ እንካምሽ ሻኛሹ ነው። ልጆቹስ ክፍላቸው ገብተዋል። አይ እንደዛ ከሆነ ለኛ ምራት ላቅርብ። ቆይ አንዴ ላወራሽ ፈልጋለሁ። ማሚ ስለ ቅድሙ ጉዳይ ነው የምናወራው? አዎ ስለሱ ጉዳይ ላወራሽ ፈልጋለሁ። ማሚ እኔ ደግሞ ማውራት አልፈልግም። እኔ ደግሞ እንድናወራም የልጆችሽ አባት ሚኪን እንድታደርጊው እፈልጋለሁ። ማሚ ትርሲት ለልጆችሽ ምትክ አባት ከሚኪያስ ውጪ ማንም ሊመጣ አይችልም። እባክሽን አስቢበት። እሺ አሁን እራት ትበያለሽ? እኔ አልበላም። በቃኝ አንቺ ቢ እንዴ አያቴ ሰርፕራይዝ! ወይኔ አያቴ እንዴት ናችሁልኝ የኔ ወዶች? ደህና ነን። እኛም በጣም ናፈቅሽን። አትዋሹ። በእውነት ናፍቀሽናል። ታዲያ እኔ ከናፈቅኳችሁ ለምን እንደመጣችሁ ያልጠየቃችሁኝ? እማዬ እኮ ስላልፈቀደችልን ነው። እና እሷን ቢብትላችሁ ካልሄድን ብላችሁን ቢያትሉም ነበር? በእውነት እማዬን ብቻ አትሄዱም ያለችን። ለምንድን ነው አትሄዱም ያለቻችሁ? እሷማ ያለችን ትምህርት ሲያልቅ ትሄዳላችሁ። ኦኬ እንደዛ እንኳን ከሆነ ልክ ናት። ቆይ አንቺ እስከዛሬ ለምንድን ነው ያልመጣሽው? ይሄው አሁን መጣሁ አይደል? እሱማ መጥተሻል። አሁን ስለመጣው ራሱ ደስ ሊላችሁ ነው የሚገባው። እኛማ በጣም ደስ ብሎናል። ለማንኛውም ብዙ ቀን እዚህ ስለምቆይ አብረን በደንብ ነው የምንጫወተው። እውነትሽን ነው? አዎ እውነቴን ነው። ሰሞኑን እዚህ ነኝ። ብዙ ማስተካከላቸው ነገሮች ስላሉ በደንብ ነው የምንገናኘው። ደስ ሲል ቆይ ሴትዮዋ ግን እብድ ነገር ነች አይደል? እብድ ብቻ ይገልጻታል? እቺማ የእብዶች አለቃም ጭምር ነች። ወይ ታዲያ ቆይ ምንድነው የሚሻለው? ምንድነው የሚሻለው ማለት? እዚህ የምትቆይ ከሆነ ቆይ ከዚች አይነት ሴትዮ ጋር እንዴት ነው የምንኖረው? ቆይ ምን ታመጣለች ብላችሁ ነው? እያየሻት ምን ታመጣለች ትያለሽ እንዴ? እውነቴን ነው። ፊት ካልሰጠናት ምንም አታመጣም። እኔ ግን ሴትዮዋን ሳያት ምንም አርፋ የምትቀመጥም አይመስለኝም። እኔ ካሁኑ ልንገራችሁ፣ አንድ አፌን ከፍታለሁ ካለች በድንጋይ ነው አፏን ማጣመምላት። በኋላ እንዳታዝኑብኝ። አንቺ ግን ቆይ እንዴት እየሆንሽ ነው? እንዴት ነው ትልቅ ሰው መታለው የምትይው? እና አላርፍ ካለች ምን ላደርጋት ነው? ስርዓት ያዥ ብዬሻለሁ። ይኸው አቁሚ። እንዴ አባዬ ነገርኩሽ እንዴ። ሰው ባለጌ ሲሆን እኛ ተመልሰን ባለጌ የምንሆን ከሆነ ከዛ ሰው በምንድን ነው የምንሻለው እኛ? እና አናታችን ላይ ወታ ስጨፍር ዝም ልንላት ነው? ለምንድን ነው ዝም የምንላት? ታዲያ ምን ልናደርግ ነው? ይሄ ቤት አይደል እንዴ ከሷ ጋር ያገናኘን? እና በቃ ጥለንላት እንወጣለን። ለምንድን ጥለን የምንወጣው? ቤት እኮ የብሩኬም ጭምር ነው። እና ታዲያ የብሩኬ ቤት ነው ብለን እየተባላን እንኑር? ለምን እንባላለን? ራሳችንን አስከብረን እንኖራለን። ይሄ ሁሉ አታካሮስ ምን አስገባን? ቤቱን ለቀንላት አንሄድም? ከዚህ ቤት ወተንስ ወዴት ነው የምንሄደው?
በቃ ለጎረቤቶቻችን የተከራየው ቤት አለ፣ እዛ እንሄዳለን። ምን ሁሉም ሰው ቤቱን እየኖረበት አይደል እንደዛ? አዎ እሱማ እየኖሩበት ነው፣ ግን እንደምንም ብለን በቃ እዛ እንሄዳለን። ታዲያ ቦታ ከሌለ ምን ልንሰራ ነው የምንሄደው? አንዱ ጋር ተጠግተን መኖር አይቀተንም። እዚህ ከመጨቃጨቅ ይሻለናል። አባዬ ደግሞ የማይመስል ነገር ነው ይሄ። እና ታዲያ እዚህ ከሰው ጋር እየተናከሰን እንድንኖር ነው ፍላጎትሽ? እዛ ሄደን ሰውንም እኛም ከምንጨናነቅ እዚሁ አርፈን ብንሆን ይሻለናል። ኧረ እባክህ አንተ ልጅ አንድ በላት። እኔ ምን ልበላት ጋሼ? እምትለውን እየሰማሃት አይደል እንዴ? አዎ እሱማ ሰምቻታለሁ። ታዲያ ከሰማሃት እምትላትን በላት እንጂ። አሁን ላይ ግን ምንም ነገር ማለት አልችልም። ለምንድን ነው የማትችለው? በቃ አሁን ላይ ምንም ባልተጨበጠ ሁኔታ ምንም መጨቃጨቅ አያስፈልግም። ወይ ጣጣ። እሺ ቆይ ምን ይሻላል? ሁሉንም ነገር ረጋ ብለን በሰዓቱ መወሰን ነው የሚሻለው። ቆይ አይመስላችሁ? እሺ እንዳልክ። እንዴ ወይዘሮ ሂሩት እንዴት ነህ ልጅ ሚኪ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? ደህና ነህ? አለን። እንዴ ወይ ጉድ! እንዴ ቆይ ምንድነው እንደዚህ መጥፋት? ወረኛ መች ፈለጋችሁኝና ነው ጠፋሽ የምትለኝ? ወይ ሂሩቴ ለሱ በጣም ይቅርታ፣ በጣም ይሄው ይቅርታ እንጠይቃለን መቤቴ። በልሽ እኔ መቼስ ባንተ አልጨክንም፣ ይቅርታ አድርጌልሃለሁ። አመሰግናለሁ ሂሩቴ። ይገባኛል። ምንድነው ደግሞ ወይዘሮ ሂሩት? ምን ነው ሚኪዬ? እንዴ ቆይ እንደዚህ ማማር ምን ይሉታል? በጣም እንጂ አማረብኝ አይደል? እንዴ በጣም ቆንጆ ልዩ ሆነሻል። ቴንክ ዩ የኔ ውድ። እውነት ሂሩቴ እንዳጠፋፍሽ እንደዚህ ባያምርብሽ ነበር ቅር የሚለኝ። ኧረ እባክህ ወረኛ። እኔ የምለው ቆይ ግን ምንድነው እንደዚህ እያደሩ ማማር? ምን ታደርገዋለህ እንግዲህ መታደል ነው። በጣም መታደል ነው እንጂ እንዴ አንድም የእርጅና ምልክት እኮ አይታይብሽም። ወይ ሚኪዬ ይሄ እርጅና የሚባለውን ነገር እንኳን አታንሳብኝ። እሺ ኧረ አላነሳም። ታውቃለህ አይደል እርጅና የሚባለውን ነገር ስሰማ እንዴት እንደሚያንገሸግሸኝ? በደንብ ነው እንጂ የማውቀው ወይዘሮ ሂሩት። አስበው እስቲ ፊቴ ተጨማዶ ቆዳዬ ተጨማዶ ወይ ኧረ አያድርስ። አይ አንቺ መቼም መታረጃ አይመስለኝም። እንደዚሁ ቀን በቀን እንዳማረብሽ ነው የምንኖረው እርግጠኛ ነኝ ወይዘሮ ሂሩት። ወይ ሚኪዬ እንዳፋ ያድርግልኝ። ምን አለ ግን ፈጣሪ እርጅና የሚባለውን ነገር ነቅሎ በጣለልን። ወይ እሱማ ልክ ነሽ። እርጅና የሚባል ነገር ባይፈጠር በጣም ጥሩ ነበር። ታውቃለህ ሞትንም አልወድም፣ ግን እንደው መሞታችን ላልቀረ እንዲሁ እንዳማረብን ብንሞት ባይ ነኝ። እንደሱ ቢሆንማ በጣም አሪፍ ነበር። በጣም እንጂ። እኔ የምልህ ሚኪዬ እስቲ ና ቁጭ በል። እሺ አይሩ ይኸውልህ ሚኪ አንድ ውለታ እንድትውልልኝ እፈልጋለሁ። ወይ የምን ውለታ ነው እሱ? መቼስ እኔ ላንተ ያልኩትን ውለታ አትረሳውም እንዴ? እሱንማ እንዴት መርሳት እችላለሁ? ስለዚህ በህይወት ባለዕዳ መሆንን ካረሳ ውለታዬን ትመልሳለህ ማለት ነው። እንዴ በጣም ነው እንጂ ደስ የሚለኝ ለዛውም ሂሩቴ። እንዴ በጣም ጥሩ። ውለታ ማይረሳ ሰው እኔ በጣም ነው ደስ የሚለኝ። ወይ ሂሩቴ ያንቺን ውለታ መቼም መርሳት ባልችልም ግን ያንቺን ውለታ ለመመለስ በመብቃቴ በጣም ደስ ብሎኛል። ወይዘሮ ሂሩት ለምንድን ነበር የፈለግሽ? ለትልቅ ቁም ነገር ነው የፈለግኩ። ምንድነው እሱ? ምን መሰለህ ሚኪ አንተ ትርሲትን እንድታገባ ትፈልጋለሁ። ምን? አዎ ሚኪ ትርሲትን አግባት። ይሄ እንዴት ይሆናል ወይዘሮ ሂሩት? እኔ እኮ ትርሲትን ምንም እንዳትለኝ በልብ ትርሲትን እንደምትወዳት አውቃለሁ። ወይዘሮ ሂሩት ምን ዋሻው? እርግጠኛ ነኝ በጣም ነው የምትወዳት። ያለበለዚያማ ይሄን ሁሉ ነገር ልታደርግላት አትችልም። ሂሩት እኔ እኮ እንደዚህ ሆነው ስለምታሳዝነኝና ጓደኛዋ ስለሆንኩ ያው ግድ ላጽናና ብዬ ነው እንጂ እውነቱን ልንገር እንደዚህ የምታስብ ከሆነ በጣም ጅል ነህ። እንዴት? ምክንያቱም ትርሲት በዚህ ሰዓት በቃል ሳይሆን በድርጊት የሚያጽናናት ነው የምትፈልገው። አልገባኝም። ስለ ሴት ልጅ ባህሪ ምንም አታውቅም መሰለኝ። ያው ብዙም ባይሆን የተወሰነ ነገር ግን አውቃለሁ። የተወሰነ ሳይሆን ምንም አታውቅም። ብታውቅማ ኖሮ ትርሲት በዚህ ሰዓት ምን እንደሚያስፈልጋት ታውቅ ነበር። ይቅርታ። ለማንኛውም እኔ ልረዳ ፈልጋለሁ። እንዴት ነው የምትረጂ? እኔ ሁኔታዎችን አመቻቻለሁ።
ቆይ ምን አይነት ሁኔታ ነው የምታመቻችልኝ? ነገ ልጆቹን እኔ ይዣቸው እኔ ቤት ሄዳለሁ። ግን ለምንድን ነው ይዘሻቸው የምትሄጂው? እውነቱ ሳይገባ ቀርቶ ነው ወይስ አውቀ ነው በጥያቄ የምታደርቀኝ? የእውነት ስላልገባኝ ነው ሂሩቴ። እሺ ለማንኛውም ልጆቹን ይዣቸው የሚሄደው አንተና ትርሲት ቆንጆ ጊዜ እንድታሳልፉ ነው። ኦኬ እንደዛ ነው? አዎ ምን ታደርጋለህ መሰለህ ሚኪ? ይኸውልህ ሚኪ እኔ ልጆቹን ይዣቸው ከሄድኩኝ በኋላ ቆንጆ ዋይን ይዘህ ትመጣና አንተና ትርሲት ብቻችሁን ቆንጆ ጊዜ ታሳልፋላችሁ። ወይዘሮ ሂሩት አንቺ ካልሽ እሺ። እሺ ይኸውልህ ደግሞ ነገሩን እንዳታበላሽው። እሺ ኧረ አላበላሽም። እንግዲህ ፈረሱ ተዘጋጅቶልሃል። መጋለብ ያንተ ድርሻ ነው። ቀላል ጋልባለሁ። እኔም እድሜ ልኬን እችን አጋጣሚ ነበር የምጠብቀው። እጋልባለሁ። ፈረሱ ቀርቦልህ መጋለብ ካቃተ ራስን አንቀግዳ። ኧረ አያቅተኝም ወይዘሮ ሂሩት። በጣም ጥሩ። አዎ አያቅተኝም። እንዴት መጣ? ማለት ትርሲት መምጣት አልነበረብኝም እንዴ? እንደሱ ማለት አይደለም። ብቻዬን ቤት ውስጥ ደብሮኝ ነበር። ምን ነው ልጆቹስ የሉም እንዴ? ልጆቹ አያታቸው ጋር ሄደዋል። ኦ እና ቤት ውስጥ ብቻችንን ነና? አዎ እኔ እናንተ ብቻ ነን ቤት ውስጥ ያለን። በጣም አሪፍ። እቺን ነገር ያሻት እና ታዲያ ወይኑን ብቻሽን ትጠጪዋለሽ ወይስ እኔን ታጠጪኛለሽ? እሱ ጸባይ ታይቶ ነው። ምንም ብትይኝ ታዛዥ ነኝ ማቤቴ። እሺ ቁጭ በል፣ ብርጭቆ ይዤ ልምጣ። ደስ ይለኛል። ታውቃለህ ወይን ስጠጣ ብሩኬ ነው ትዝ የሚለኝ። ለመጀመሪያ ጊዜ ወይን የጠጣሁት ከሱ ጋር ነበር። አውቃለሁ ትርሲቴ። እሱም ባሰብኩ ቁጥር ውስጤን ሀዘን ነው የሚሞላው። እኔ ቆንጆ እኔ እኮ አሪፍ ጊዜ እንድናሳልፍ ነው እንጂ እንድታዝኝ ፈልጌ አይደለም። አውቃለሁ ሚኪ። ትርሲቴ ይኸውልሽ ከዚህ በኋላ ማዘንና ማልቀስ ይበቃሻል። እሺ እሺ ሚኪ አላልቅስም። ተልቅሽ ነይልኝ እስቲ። ሚኪ ወይ ትርሲቴ ለእኔና ለልጆቼ ሁልጊዜ መልካም እንድትሆን እፈልጋለሁ። ትርሲቴ እኔም እኮ ለእናንተ ማንም የለኝም። ሁልጊዜ መልካምና ጥሩ ሰው ነው የምሆንላችሁ። ታውቃለህ ማንም እንዳንተ መጥቶ ያጽናናኝ የለም። እኔ ቆንጆ ከዚህ በላይ ከፈቀድሽልኝና እድሉን ከሰጠሽኝ ደግሞ በደንብ አድርጌ ያጽናናሻለሁ። አመሰግናለሁ። ደግሞ ዛሬ እንዴት ነው ያማረብሽ? ወይ ሂሩቴ ያንቺን ውለታማ መቼም ማረሰው። ይልቁኑ ቆይ ውለታሽን በምንድን ነው መመለስ የምችለው? አንድ ሰው ትቀጣልኛለህ ማለቴ ማን ነው እሱ የምቀጣልሽ? እቺ ርብቃ ነች ማነች የሚሏት ውሻ እዚህ ቤት አለች። እሷን ነው የምትቀጣልኝ። ርብቃ ማለት ርብቃ ነው ያልሽው? ቆይ ምን አድርጋሽ ነው? ሚኪ ያረገችኝን ብነግርህ አታምንም። በጣም ነው ያዋረደችኝ። እንዴ አንቺን ነው ያዋረደችሽ? አዎ እኔኑ ነው ያዋረደችኝ። እኔ እኮ እንደምል አላውቅም። እቺ ባለጌ እንዴት አንቺን ታዋረድሻለች? ኧረ ርብቃም ታበሷለች። እና እንዴ ባለጌ መቼ ሰው ልክ ያቅና ብለህ ነው እንዴ?
ወይዘሮ ሂሩት በጣም ነው የሚያናደው በጣም። ቆይ ንገሪኝ አንቺ ምን እንዳደርጋት ነው የምትፈልጊው? ብችልማ እንደ ውሻ እየጎተቱ ከዚህ ቤት ባስወጣት ደስ ይለኝ ነበር። ወይዘሮ ሂሩት አይ እንደዚህ እንኳን ማድረግ አልችልም እንደሱ አልችልም። ለምን? አይሆንም ሂሩቴ እንዴ ትርሲት እያወቅሻት ከሷ ጋር እኮ በረባ ባረባው ነው ዝም ብለን የምንጣለው። ኧረ አይሆንም እንጂ እኔ ርብቃን አይደለም እዚህ የተሰበሰበ ሽማግሌውን ብሩክን አውጥቼ ወደዛ መጣል ያቅተኝ። ግን አይሆንም ያው ትርሲት አይሆንም። እና እኔ ተዋርጄ ዝም ብለህ ልታይ ነው እንዴ? ማለት ሂሩት እንዴት ተደርጎ እናቴ ተዋርዳኔ ዝም ብዬ እቀመጣለሁ እንዴ? አይሆንም። እምቢ አልከኝ እንጂ ከዚህ በላይ ምን ልትል ነው? እኔ እኮ አይሆንም ያልኩት እቺ አሁን ያልኋት እቺ ጎትቶ ማስወጣቷ አለ አይደል? እሷን ነው እንጂ እኔ እሷ ማዋረዷን ማጠልቻ አይደለም። ቆይ ምን ልታደርግ አስበህ ነው? እኔ ምለው ሂሩቴ ወይ ደግሞ ይልሽ ለምን ቆይ ይቅርታ እንድጠይቅሽ አናደርግም? ቀላል እኮ ነው እሱ። ያደረገችኝ ነገር እኮ በይቅርታ የሚታለፍ አይደለም። አውቃለሁ ሂሩቴ፣ ግን ይልሽ ምን መሰለሽ እኔ አሁን ለጊዜው ማድረግ የምችለው ይሄንን ብቻ ነው። አይ ሚኪ ለካ እንዲፈሪ ነህ። ኧረ ሂሩቴ እኔ ማፈሪ አይደለሁ። ፈሪ ነህ እንጂ። ወይኔ ሂሩት ተሻወድኩ። እኔ እኮ ወንድ መስለኝ ነው ከልጄ ጋር ያጋባው። ኧረ ተይ ወይዘሮ ሂሩት እንዴ እንደዚህ ማትበይ እንዴ። ምንም ቢሆን እኮ አባወራ ነኝ አይደል እንዴ? ዝም በል በእናትህ አንተ አልጫ። ቆይ ግን ከዚህ ሁሉ ለምን እኔ ያልኩሽን አትረጂኝ? እሱ አይቀልም። ከዚህ በላይ እንዴት ልረዳ? በጣም እኮ ነው የተረዳው። አይ አልተረዳሽኝም። ይኸውልሽ ወይዘሮ ሂሩት በደንብ ስሚኝማ። እሺ ቀጥል፣ ልስማህ። ምን ልትል ነው? ይኸውልሽ ወይዘሮ ሂሩት እኔ እኮ ይቅርታ ተጠይቅሽ ያልኩት ዝም ብዬ አይደለም። እንዴ ምን ሆነሻል? ይቅርታ መጠየቅ ብቻ አይደለም እና ይኸውልሽ ወይዘሮ ሂሩት እኔ ያልኩሽ እግርሽ ላይ ድፈት ብላ ይቅርታ ተጠይቀሽ ነው ያልኩት። እንዴ ያልኩት አልገባሽም? ይሄ ደስ የሚል ነገር ይመስላል እንዴ? በጣም ደስ የሚል ነገር ነው እንጂ እኔ እኮ ያው አለ ብቻ አለ ያው ብዙ ጊዜ በዛ ላይ ደግሞ አስቢው እግርሽ ላይ ወድቃ ይቅርታ ከጠየቀችሽ በኋላ ይቅርታ የማድረግም ያለ ማድረግም ያንቺ መብት ነው። እንዴ ታዲያ እቺ ውሻ እግሬ ላይ ተደፍታ ይቅርታ እስከምትጠይቀኝ ድረስ በጣም ነው የጓጓሁት። ቀዝቃዛ በቀል ማለት ነው። አየሽ አይደል? ቆይ ግን እሺ ብላ እግሬ ላይ ተደፍታ ይቅርታ የምትጠይቀኝ ይመስላል ማለት እንዴ? ወዳ ነው እግርሽ ላይ ተደፍታ የምትጠይቅሽ? እንዴ ሂሩቴ ረሳሽው? አንቺ እኮ ሂሩት ነሽ እንዴ? ታይ እንደዚህ ማትበይ ሂሩቴ። ልጅቷ እኮ በጣም ትዕቢተኛ ነች። እሱን ለኔ ታዩ ሂሩት፣ ለምን አትሰሚኝም? ይኸውልሽ ልጅቷን ማዘዝ ለኔ በጣም ቀላል ነው። በጣም ሪሞቱ ያለው እጄ ላይ ነው። ለልቤ ነው መዘውራት። እንደዛ ከሆነ በጣም ጥሩ። ግን ሌላ አንድ ነገር እንድታደርግልኝ እፈልጋለሁ። ምንድነው እሱ? እግሬ ላይ ተደፍታ ይቅርታ ስትጠይቀኝ ሁሉም ሰው ማየት አለበት። ታዛዥ ነኝ እመቤቴ። በቃ ይኸውልሽ አንቺ ሁሉም ነገር እንዳለቀ አድርገሽ ቁጠሪ። አገኘኋት እቺ ውሻ። ለምን እንደፈለግ ምን በሐሳብ የተስማማ እንዴ? አዎ ተስማምቻለሁ። እና ብሩኬን የኔ እንዳደረገው ትረዳኛለህ ማለት ነው? እረዳሻለሁ። ግን ይኸውልሽ ርብቃ አንቺም ሌላ እንድታደርግ የሚፈልገው ነገር አለ። ምንድነው እሱ? የትርሲትን እናት ይቅርታ ትጠይቂያታለሽ። ማ እኔ ነኝ ይቅርታ የምጠይቃት? አዎ እግሯ ላይ ወድቀሽ ይቅርታ መጠየቅ አለብሽ እኮ። እኔ ርብቃ እሷ እግር ላይ ወድቄ? አዎ የግድ ማድረግ አለብሽ ርብቃ። አይገርምህም? መቼም ነው እሷ እግር ላይ ወድቄ ይቅርታ ማልጠይቃት። እሺ ለምን ስትፈልግ አታርደኝ? እንግዲህ በብሩክ ጉዳይ ይህንን የማታደርጊ ከሆነ ከኔ ምንም አይነት እርዳታ አታገኝ ማለት ነው። እሱን ለእኔ ብለህ ሳይሆን ለራስህ ብለህ ታደርገዋለህ። እንዴ አንቺ ያምሻል እንዴ? ምን እያልሽ ነው? የኔ ሀሳብ እኮ በዛች ጠበቃ እየተሳካ ነው። ዋነኛው ተጎጂ አንቺ ነሽ። እሺ ጆሮ ለባለቤቱ ባዳ ነው አሉ። እውነት ማለት ሁለት ትልልቅ ችግሮች ተፈጥረዋል።
የምን ችግር? አንደኛው ትርሲት እኔ ብሩክ እንደምወደው አውቃለች። ምን? አንቺ ነገርሻት ነው ያወቀችው ነው ወይስ በሁኔታሽ ነው ያወቀችው? እሷ እንኳን ያወቀችው እኔ እናንተ ስናወራ ሰምታ ነው። እንዴ ቆይ ባለፈው ስናወራ ሰምታናለች እንዴ? አዎ ሰምታናለች። ወይኔ ሚኪ። እሺ በቃ የእሷ ቀላል ነው። እሺ ታዲያ ምንድነው ሁለተኛው ችግር? ሁለተኛው ችግር ደግሞ ልጆቹ ትርሲትን ካንተ አፋተው ከብሩክ ጋር ለማጋባት ጥረት እያደረጉ ነው። ማለት ቆይ አንቺ እንዴት አወቅሽ? ልጆቹ ትርሲት እንዲያገባት ብሩክን ሲነግሩ ተደብቄ ሰምቻቸው ነው። አሃ ጉዳዩ ለካ እንደዛ ነው። ቆይ እነዚህን ከፎች ማደርገውን እኔ ያውቃለሁ። ሚኪ አይደሉ። ስለዚህ ለኔ ብለክ ሳይሆን ለራስ ብለህ ትረዳኛለህ ማለት ነው። እሱን እንዳታስቢ፣ እኔ በምወጣው ወጣዋለሁ። አንቺ ግን ልንገርሽ፣ ጋሼ ቅሌትሽን ቢሰማ ምን ሊፈጠር እንደሚችል ታውቂያለሽ። ብትነግረውም አባዬ መቼም አያምንክም። እሺ አይ ርብቃ ሞኝ ነሽ እንዴ? እኔ ለምን ነግረዋለሁ? እና አንተ ካልነገርከው ሌላ ማን ይነግረዋል? ውዷ ሚስቴ ትርሲት እንድትነግራቸው ባረግስ የሚያምኗት አይመስልሽም? ሚኪ እንደዚህማ አታደርግም። እሺ ርብቃ ጭራሽ አታውቂኝም ማለት ነው። እኔ ካመንኩበት ምንም ነገር ቢሆን ወደኋላ አልልም። እንደዚህ ካደረግ ከአባዬ ጋር እስከ መጨረሻ ድረስ ነው የምታጣለኝ። እሺ ምናልባት እሳቸው ብቻ ሳይሆኑ ብሩክም ይሄንን ሰምቶ ሊጠላሽ ይችላል። ይሄንን ማወቅ እሺ እሺ ሌላ ነው የፈለከውን ነገር ላድርግልህ። በቃ ከዛ ሴትዮ ጋር ብቻ አታነካካኝ። እንግዲህ ምንም አማራጭ የለኝም። መጀመሪያም ከማቱን ሰው ጋር ተጣላሹ። ወይኔ ምን አይነት ጣጣ ነው በእናታችሁ። ይኸውልሽ ርብቃ አማራጭ ያለው በእጅሽ ነው። አሁን ሴትዮዋን ይቅርታ ትጠይቂያታለሽ ወይስ አትጠይቂያት? አለቀ። ካሌብ እንዴት ነህ? ሰላም ነው እንጂ አለን። ፌቨን የለችም እንዴ? የለችም። ምን ነው? አይ ላወራ ፈልጌ ነበር። ለምን ነበር የፈለከኝ? ካሌብ እኔማ የፈለኩ ፍቅር ቀነሳል ጠፍታል ብዬ እኮ ነው። አለሁ አልጠፋሁም። እኔ የምልህ ካሌብ ከብሩኬ ጋር እንዴት ልትታረቁ ቻላችሁ? አባቴ አይደል እንዴ? ለምን አንታረቅም? ምን እናትን አልወዳትም እናንተንም አልወዳችሁም ያለውን ረስተው ነው ካሌብ? እሱንማ አልረሳሁት እንዴ። እና ታዲያ ካሌብ እሱን ካረሳው ታዲያ እንዴት ልትታረቁ ቻላችሁ? ቆይ እሺ ይቅርታ አልኩ አይደል እንዴ? ለምንድን ነው የምታኮርፈው? ልጆች አይደሉም አልወዳቸውም ስትል ነበር። ለምን አትወኝም ታዲያ? ካሌብ እንደዛ ያልኩት እኮ በጣም ተናድጄ ስለነበር ነው። ብትናደድስ ልጆች አይደሉም አልወዳቸውም ማለት ትችላለህ? እሱ ልክ ነህ። በጣም ትልቅ ጥፋት ነው ያጠፋሁት። ተወኝ በቃ። እንደውም እኔ ልጅ አይደለሁም። ካሌብ ይኸውልህ ሁለተኛ እንደዚህ ስትል እንዳልሰማ። አንተ ልጆች አይደሉም ብለህ አይደል? እኛም አንፈልገን በቃ አባታችን አይደለም። ካሌብ ቆይ ለምን አትረዳኝም? በሰዓቱ ተናድጄ ስለነበር ነው እንጂ በጣም የምወድ ልጅ እኮ ነህ። እየዋሸህ ነው። አልዋሸሁም። የምር እንደውም በጣም ነው የምወድ። ና እንደውም ልቀፍ። እኔም በጣም ወዳለሁ አባዬ። የኔ ልጅ እኔም በጣም ነው የምወድ። ሁለተኛ ግን ልጆች አይደሉም ስትል እንዳልሰማ። የአሁኑን ብቻ ይቅርታ አድርግልኝ እንጂ ሁለተኛ አላጠፋም። ይቅር ብያለሁ አባዬ። በጣም ነው የምወድ። እኔም በጣም ነው የምወድ የኔ ልጅ። ና እንደውም አሁንም ማደርግልህ ነገር አታውቅም። ና። አይ ካሌብ እና ታዲያ ቆይ እንደዛ ስላለ ብቻ አመንከው? አዎ አምኜዋለሁ። አይ ካሌብ በጣም ጅል ነህ ማለት ነው። ተጫወተብህ። ለምን እንዲህ ስለኛለህ? እንደዚህማ አትበለኝ ካሌብ። ይኸው ለእኔ እንደዚህ የምልህ በጣም ስለምወድና ስለምታሳዝነኝ ነው። ኧረ አዎ ካሌብ በጣም ነው የምወድህ እንጂ እንደ እኔ እኮ ባለፈው እናትህንም ሲዋሽ የነገርኩህ ስለምወድ ነው። እሱማ ዋሽቶኛል፣ ግን ደግሞ ይቅርታም ጠይቆኛል። ስለዚህማ እኔ መጀመሪያውኑም አልዋሸሁም፣ እውነቱን ነው የነገርኩህ ማለት ነው። እሱማ አልዋሸኸኝም። ይኸውልህ ካሌብ እኔ ከብሩክ ጋር ብትታረቁ በጣም ነው ደስ የሚለኝ።
ግን በኋላ ዋሽቶ እንዳትጎዳ ስለምፈራለን። ለምን ይጎዳኛል? እሱ አባቴ አይደል እንዴ? ምን ሆነሃል እንዴ ካሌብ? እሱም አባት ነው። አባቴ ከሆነማ አይጎዳኝማ። ካሌብ አንድ ጥያቄ ልጠይቅህ። እሺ ጠይቀኝ። ቆይ ብሩክ አባትህ ስለሆነና ስለሚወዳችሁ ይመስላል ተመልሶ የመጣው? አይ አይደል። በቃ ለዚህ ነው አጃጅለዋል እምልህ ካሌብ። ለምን አትሰማኝ? እና ታዲያ ለምን ተመለስክ ልትለኝ ነው? ይኸውልህ ካሌብ ይሄን የምነግርህን ነገር ግን ለማንም እንዳትናገር። ባለፈው አንተ እንደነገርከኝ እኮ ለማንም አልተናገርኩም። ስለዚህ አሁን የምነግርህን ነገር ለማንም አትናገርም ማለት ነው? አልናገርም። ይኸውልህ ምን መሰለህ ብሩክ ወደዚህ ቤት ተመልሶ የመጣው ካሌብ ትርሲት ሀብቱ እንደምታካፍለው ቃል ስለገባችለት ነው። አትዋሽ። እውነቴን እኮ ነው። እስቲ ቆይ አንተ ራስህ አስበው እንዴ። ለምን ርብቃና ጋሼን እዚህ ይዟቸው የመጣ ይመስላል? እነሱማ ቤታቸው ስለተቃጠለባቸው። እሱስ ልክ ነህ ካሌብ። ግን ይኸውልህ እዚህ መጀመሪያ ይዟቸው የመጣው መጀመሪያ እንታረቅና ሀብቱን እሰጥሃለሁ ስላለችው ነው። እናማ እኛን ወዶን የተመለሰው ማለት ነው። ይህንን ስነግርህ በጣም ነው ማዝነው። ብሩክ አይወዳችሁም፣ ምክንያቱም ልጆቹ እንደሆናችሁ ረስቶታል። እና ወዳችኋለሁ ያለው ሁሉ ውሸት ነው? እሱ በዚህ ሰዓት ርብቃን ብቻ ነው የሚወዳት ካሌብ። እንደውም ብሩን ልቀበልና አብሬያችሁ እኖራለሁ ሲል ሰምቻለሁ። ጀመረ እኔ ርብቃን በጣም ነው የምጠላት ካሌብ። እሱማ እኔም አልወዳትም፣ ግን እኔ በአንተ በጣም ነው ያዘንኩት። በጣም እኔ ምን አደረኩ? እኔ ልጅ ስለሌለኝ እናንተ እንደ ልጅ እያዩዋችሁ እናንተ ግን በጣም ነው የምጠሉኝ። እኔ እኮ ግን በጣም ነበር የምወዳችሁ። በጣም ነው ማዝነው በጣም። እሺ በቃ ሚኪ ይቅርታ። ይቅርታ ነው ያልከኝ? አዎ ይቅርታ ካሌቤ። እና ከአሁን በኋላ ትወደኛለህ? ልክ እንደ አባትህ ነው የምትይ? እሺ በቃ አታልቅስ። እኔ አንተን እወድሃለሁ። እሺ ካሌቤ እኔም እወድሃለሁ። የኔ ቆንጆ የኔ ውድ ሚስት እንዴት ነሽልኝ? ደህና ነኝ። ምን ሆንሽብኝ የኔ ጨረቃ? ምንም አልሆንኩም። ወይ ትርሲት ደግሞ እንደዚህ ተከፍተሽ እያየሁሽ ምንም አልሆንኩም ትኛለሽ እንዴ? ትንሽ ደብሮኝ ነው። ንገሪኝ። ቆይ ምንድን ነው የተፈጠረው? እንዲሁ ዝም ብሎ እንጂ ምንም አልሆንኩም። እሺ በቃ እንደዛ ከሆነ አንድ የምነግርሽ ነገር አለ። ልንገርሽ? ምንድን ነው እሱ? አይ ሳስበው ግን ይቅርብሽ ትርሲቴ። ደግሞ በኋላ ነቃ አድርግሻለሁ ብዬ ባሰባ እናድድሽስ? ችግር የለውም ንገረኝ። አልናደድም። ተይ እርግጠኛ ነሽ? አዎ ንገረኝ አልኩህ እኮ ሚኪ። ካልችሽ ምን መሰለሽ ርብቃ ምን ብትለኝ ጥሩ ነው? ምን አለች እንዴ? ብሩኬን ወደዋለሁ አላለችኝ መሰለሽ? ታወክ ትርሲቴ ሙች። እኔ ግን በይበልጥ ምን ስትለኝ እንደሆነ ታውቂያለሽ ያናደደችኝ? ብሩኬን የራሴ እንዳደርገው እርዳኝ አላለችኝ እንዴ? እቺ ቀልደኛ። አረ እንደዛ አለች? አዎ። ምን ነው ግን ትርሲቴ ምንም ግርም ያለሽ አትመስይም። አሁን ይሄን የምትነግረኝ ርብቃ ስታወሩ እንደሰማችሁ ነግራህ ነው አይደል? አረ በፍጹም ትርሲቴ። ሚኪ አቷሽ። አረ ነው እውነቴን ነው፣ ምንም አልነገረችኝ። እርግጠኛ ነህ? ለካ ስናወራ ሰምተሽ ነበር ማለት ነው? አዎ ድንገት ስታወሩ ሰምቻችሁ ነበር። እና ታዲያ አልገረመችሽም እቺ ጉደኛ የሆነች ልጅ? እሱን ተውና አንተ መጀመሪያ ለምን አልነገርከኝ እንዴ? ፍቅር ምን ሆነሻል? እንዴት ነው እንደዚህ ቅሌት ወሬ ተብሎ የሚነገረው? እና አሁን ለምን ነገርከኝ? እኔ አሁን ራሱ የነገርኩሽ ስለጨነቀኝ። ምኑን ያስጨነቀ? ልጅቷ ሁኔታዋ ምኗም ነው ያላማረኝ። ምኗም? እንዴት ማለት? ምን እንዴት አለው ትርሲት? ልጅቷ እኮ እሱን ካላገኘው ራሴን አጠፋለሁ ምናምን እያልች ይዘላበደች ነው። እኔማ በጣም ነው የፈራሁት። ስታወሩ እንደዛ ብለሃለች እንዴ? እኔ ግን እንደዛ ስትል አልሰማሁት። በቃ ይሽ አንቺ የሰማሽው ግማሹ ነው ማለት ነው፣ ሙሉን አልሰማሽው። ምናልባት እኔማ ለዛ ነው የጨነቀኝ። ደግሞ አስቢው እስቲ እንዴ ጋሽ ይሄን ነገር ቢሰው ምን ሊፈጠር እንደሚችል አስቢው። እኔ ማየት አልፈልግም። እውነት ነው፣ እሱስ ከባድ ነው። በጣም ከባድ ነው እንጂ እንዴ ልጅቷም ራሷን ታጠፋለች። ሰውየውም በሀዘን ምክንያት በድንጋጤ ክንብል ነው የሚልትዘው። አረ በስመ አብ በል ሚኪ፣ ለምንድን ነው እንደዚህ የምትናገረው? እውነት ነው ትርሲት። ጭራሽ ይሄን ጉድማ ሰውየው መስማት የለባቸው። አረ
አረ መስማት የለባችሁ። እሱማ ልክ ነህ። እኔም አሁን ልነግርሽ ወሰንኩት ትርሲቴ ምን መሰለሽ በጣም ሰግቼ ነው። ይኸው ልጅቷ ንክ ነገር ስለሆነች እኔ ራሷን ታጠፋለች ብዬ ሰግቻለሁ። ለዛ ነው ልነግርሽ ወሰንኩት። ለነገሩ ልክ ነህ። ልጅቷ አብድ ነገር ነች። አታደርገውም አይባልም። እሺ አሁን ትርሲቴ ቆይ ምን እንዳደረግ ነው የምትመክሪኝ? አንተ ደግሞ ምን ልታደርግ ነው? አርፈ ተቀመጥ ወይስ ልታጋባቸው? አረ እኔ እንደሱ አላሰብኩም ትርሲቴ። እንደዛ ከሆነ አርፈ ተቀመጥ። እሷ የራሷ ጉዳይ ነው። እሺ በቃ አንቺ ካልሽ አርፌ እቀመጣለሁ ትርሲቴ። ያጂ ይሉት ይሄን ወደ አግላስ ይሉት ያጨምርም እንጀራ ይበቃኛል። ይበቃል። እሺ አንተ ለራስ ያዝ። ይዛለሁ ትርሲቴ። አንድ ልጅ ነይ አንድ እሺ ካሌብ እንጀራ ያዝ። እንጀራ ጨምር። እስኪ ሌሎች ጨምር። አባዬ ሰጨምር። አይሰራት አይደል? አይዞም ትንሽ ይበቃኛል። እሺ ነው ወደዚያ። እሺ ይበላሽ። እሺ ማካለ ዛሬ መጨረስ ግድ ነው። እየበላችሁ እንጂ እኛም በላን። እስኪ አንቺ ቁጭ በይ መቼ በቃ እንዲቆርጡልኝ እኮ አንተም ዝም አልክ እኮ ቁጭ ብለህ። ምን የት ሄዳለህ እኮ እዚሁ ቅርብ ነው ብዬ ነው። እሺ ወደዚህ ነው። ካሌ አስጠጋታሽ ምን ያንተ ነቃ ይበቃኛል። ለራስሽ አድርጊ ካሺ ትንሽ ለሂሩት አድርጊ እንጂ ይበቃኛል። ኧረ ሂሩቴ ትንሽ አለጫ ነገር ብሩኬ እንደምትወደው አይ እኔም ይብቃ እሱ ቅርብ እና ካሌብ ላድርግልህ። ይዛል በቃ አንቺ ቁጭ በይ እስቲ ለራስሽ ያይ ብሉ እንጂ ቁጭ በይ አንቺ ሂሩቴ ብሩኬ ያዙ ብሉ እንግዲህ እየበላሽ ማሚ። አንዴ ሀሳባችሁን ወደ እኔ አድርጉ። የምናገረው ነገር አለኝ። ምንድን ነው እሱ? አንድ የምናገረው ነገር አለኝ እኮ። ምንድን ነው ሚኪ? ያው እንግዲህ ወይዘሮ ሂሩት ማሚዬ፣ በመጀመሪያ እንኳን ደህና መጣሽ ማለት እፈልጋለሁ። አመሰግናለሁ ሚኪ። ያው እንግዲህ ዛሬ ይህንን እራት ተሰብስበን የምንበላበት በሁለት ምክንያት ነው። አንዱን እኮ ነገርከን፣ ሌላኛው ደግሞ ምንድን ነው? ትርሲት ላውራ አንዴ ላውራ በዛ የእንትኑን የመኝታ ቤቱን አመል እዛው ታዩ አይሻልም? ትርሲት ሺህ ዓመት አላወራ ምን አለ ትምቲ። ይቅርታ እሺ ቀጥል። ያው እንግዲህ የመጀመሪያ ምክንያታችን የተከበረች እኔ እንኳን እናቴ ብላት ይቀለኛል የተከበረች ወይዘሮ ሂሩትን ወደ ቤታችን ስለመጣች ትልቅ አቀባበል ለማድረግ ነው። እማዬ ግብዣው ባይመጥነኝም ስላሰባችሁ አመሰግናለሁ። ማሚ እውነቴን ነው። እንደዚህ ከማንም ኩታራ ጋር መጋበዝ እንኳን አልነበርኩም። ማሚ ምን እየሆንሽ ነው? አንዳንዴ ደግሞ ታበዣዋለሽ እኮ። ተይኝ አንቺ ደግሞ። እንግዲህ ያው ወደ ሁለተኛው ምክንያት እንገባለን። ቶሎ ተናገር፣ እኔም እሄድበታለሁ። ባላ
እሺ እናገራለሁ። ያው ነገሯ እኮ ትንሽ ሰርፕራይዝ ነገር ስለሆነች ላቆያችሁ ብዬ ነው። ለዛ ነው። ይሄን ያህል ምንድን ነው? ያው እንግዲህ ምን መሰላችሁ ወይዘሮ ሂሩት፣ ባለፈው ርብቃ ትንሽ እንደው ሂሩቴን አስቀይሜያታለሁ፣ ይቅርታ ካላደረገችልኝ ሞቼ ይገኛለሁ ምናምን ብቻ ያላለችኝ ነገር የለም። አላስቀምጥ ስትለኝ ነው ይህንን ነገር እራት ያዘጋጀሁትም እሷንም ይቅርታ እንድታደርግላት ያሰብኩት። ለዛ ነው። ምንድን ነው ያልከው? ሂሩትን ይቅርታ ስላስቀየምኳት ይቅርታ እንድታደርግልኝ እፈልጋለሁ አይደል? እኔ በፍጹም ይቅርታ አላደርግላት። እንደዛ አዋርዳኝ በፍጹም ነው ይቅርታ አላደርግላት። ጋዴሚት ማሚ ይበቃሻል። ምንድን ነው የሚበቃኝ? ማሚ ለምንድን ነው ሰው ይቅርታ ሲጠይቅሽ እምቢ የምትይው? ነገርኩሽ። እኔ ምንም ብትይኝ ይቅርታ አላደርግላት። ኧረ ተው፣ እንደው ነውር ነው። ሰው ይቅርታ ልጠይቅ ብሎ እንደው ሲጠይቅ ይገፋል እንዴ? ኧረ ተው፣ ነውር እኮ። በፍጹም አላደርግላት። እንዴት ነው እንደዛ ተዋርጄ ይቅርታ አድርጊላት የምትለኝ? ኔቨር አላደርግላት። እንዴ ተይ በቃ ማሚ፣ በቃ ተዋታት፣ ለምኗት። ያው አያችኋት አይደለም ትቢቷን? እሷ እኮ ትቢቷ አልበረደላትም። ማሚ ይበቃሻል በቃ። አረ እሷ እኮ እንደዛ ለማለት ፈልግ አይደለም እንዴ። እኔ ርብቃን አውቃታለሁ እንዴ። እሷ ይመስለኛል ማለት የፈለገችው እግሯ ላይ ወድቄ በጠይቃትስ ሂሩቴን ሲያንሳት ነው አይነት ነገር መሰለኝ አይደል? ብርቄ ርብቃ በእውነት በጣም ይቅርታ ወይዘሮ ሂሩት፣ ትልቅ ጥፋት ላይ ጠፋሁት። እባክሽ ይቅርታ አድርጊልኝ። አንቺ ምንድን ነው እግሬ ላይ የምትደፊው? ተነሺ። ይቅርታ ካላደረግሽልኝ አልነሳም። ተነሽ አንቺ ተነሺ። እማዬ እግርሽ ስር እኮ ተደፍታለች። በቃ ይቅር በያት። ሂሩቴ ግድ የለም በእኔ ምንሽ ይቅርታ አድርግላት። መቼስ እኔ እናንተን ብዬ ይቅርታ ልላት እችላለሁ። ግን ምን ምንድን ነው እሱ? ባለጌን ካሳደገ የገደለ ጸደቀ አይደል የሚባለው ተረቱ? ለነገሩ በስነ ምግባር ታሳድጋት ይሻል ነበር። እሱስ እውነትሽን ነው። ግን ልጄ ጨዋ ስለመሆኗ ይኸው እግርሽ ስር ወድቃ እኮ ይቅርታ እየለመነችሽ አይደል? እሱ ብቻ በቂ አይደለም። ጥፋት ከማጥፋቷ በፊት የሰውን ልክ እንድታቅ ማስተማር ነበረብህ። እንዳልሽሽ። በነገራችን ላይ በድህነት ልጅን ማሳደግ እንዴት እንደሆነ አውቃለሁ። የእሷን ወድ ለመሙላት ትንከራተታለህ ወይስ እሷን በስነ ምግባር ታሳድጋለህ? አሁን ክርክሩን አቁሚና ልጅቷ እኮ እግርሽ ላይ ወድቃን አይደለም እንዴ ያለችው? ወይ ይቅርታ አድርጊላት ወይ ደግሞ ትነሳ። ይቅርታ አድርጊላት ነው ያልከኝ? እንደፈለግሽ። ከፈለግሽ ይቅር በያት፣ ከፈለግሽ ደግሞ በቃ ወይ ትነሳ። እንግዲህ አንተ ይቅርታ አድርጊላት ካልከኝ አደርግላታለሁ። አንተም በጣም ስለማከብራት። ስሚ ብሩክ ይቅርታ አድርጊላት ስላለኝ አድርጌልሻለሁ። በቃ ተነሺ። ተነቃረቀኛ ቆይ አንቺ ልጅ ምን ማድረግሽ ነው? ተወኝ ብሩክ፣ ምንም እንዳትለኝ። አልተውሽም። ለምንድን የምተውሽ? እባክህ ተወኝ፣ ምንም እንዳትለኝ በቃ። ቆይ ደግሞ ለምንድን ነው ራስሽን እንደዛ በሰው ፊት የምታዋረጂው? ሲጀመር ምንም ብነግርህ አንተ አይገባህም። ለምንድን ነው የማይገባኝ? ትሰሚኛለሽ? እንደውም አንቺ ነሽ የማይገባሽ። ተወኝ አልኩህ እኮ ብሩክ። ሴትዮዋ እኮ ሆን ብላ አንቺን ለማዋረድ ስለፈለገች ነው እንደዛ ስትሆን የነበረው። ቆይ ይቅርታ መጠየቅ አልነበረብሽም እያልከኝ ነው? አዎ መጠየቅ አልነበረብሽም። ምክንያቱም ጥፋተኛ አንቺ ሳትሆኝ እሷ ራሷ ናት። ታላቄ እኮ ናት። እኔ ነኝ ይቅርታ መጠየቅ ያለብኝ። ቢሆንም እንደዚህ ራስሽን እስከምታዋረጂ ድረስ አልነበረም መሆን የነበረበት። እኔ ምንም አልተዋረድኩም። ይቅርታ ብቻ ነው የጠየቅኳት። እንዴ ቆይና ለምን አለቀሽ ታዲያ? ዝም ብዬ ነው ያለቀስኩት። አትዋሺኝ። ቆይ ምን አስፈራራታሽ ነው እንደዚህ ያደረገችሽ? እሷ አላስፈራራችኝም። እና ማን ያስፈራራሽ? እኔ ማንም አላስፈራራኝም። ራሴ ፈልጌ ነው ያደረኩት። አትዋሺ። ምንም አልዋሸሁክም። እኔ ግን አይመስለኝም። ምክንያቱም እኔም ማውቃት ሚጣ እንደዚህ አይነት ሴት አይደለችም።
ኡፋ በቃ ተይኝ ብሩክ፣ ብቻዬን ልውጣልኝ። እሺ እወጣልሻለሁ። ይሄውልሽ ሌላ ጊዜ ግን በደንብ ነው የምታስረጂኝ። እሺ ውጣልኝ። ወጣላ ላንተ ብዬ ነው እንደዚህ የምሆነው ብሩክ፣ ላንተ ብዬ። መቼ ማገባክ ላንተ ብዬ አንገቴን እየደፋሁ ላንተ ብዬ እየተዋረድኩኝ ነው። ወይኔ ሩቅ ሚኪ። አቤት። አንድ ፈልጌ ነበር። ምንድን ነው እሱ? ላናግር ፈልጌ ነበር። ወደ ስራ ላይ ነበር። የምትነግሪኝ ነገር አስቸኳይ ነው? አዎ አስቸኳይ ነው። እሺ ቶሎ ንገሪኝ። ምንድን ነው እሱ? ትናንት ያልከኝ ነገር እንዴት ልታደርግልኝ አሰብክ? ትናንት ደግሞ ምን ብዬሽ ነበር? ብሩክ አንቺ እንዲሆን አደርግልሻለሁ ብለኸኝ ነበር እንዴ? እሱን ነው እንዴ? አዎ እሱን ነው። ሌላ ምን አለ ብለህ ነው? እንዴት ነው እባክሽ? በጣም ጨዋና ለስላሳ ሆነሻል። ጥሩ የባህሪ ለውጥ ነው። በሰዓት ብታሽማጥጥብኝ ምንም ብትለኝ ምንም አለ። እኔ ግን ያቺኛዋ ኃይለኛዋና ነገረኛዋ ርብቃ ትመቸኛለች። እሷን እርሳት። አሁን ሌላ ሰው ነኝ። በእውነት በጣም አሳዘንሽ። ክንፏ እንደተሰበረ እርግብ እኮ ነሽ። ክንፌ ሳይሆን ልቤን የተሰበረ። ምን ነው ትናንት ሂሩትን ይቅርታ በመጠየቅሽ ተጸጸትሽ? ለብሩክ ስል ስላልደረኩት ምንም አልጸጸትም። አይ ፍቅር ስንቱ ሰው ላይ ጥባጥቤ ተጫወተ። የሚገርም እኮ ነው ባካችሁ። በነገራችን ላይ አንድ ነገር እንድታውቅ ፈልገው ነገር አለ። ምንድነው ባክሽ? እኔ ለብሩክ ስል ምንም ነገር አደርጋለሁ። እኔ እኮ ቆይ ግራ የሚገባኝ ሰውዬ ግን አፍዛ ደንዝ ወይ ደግሞ መስተፋቅር አለው እንዴ? እንዴት እንዲህ ልትል ቻልክ እባክህ? ትርሲትንም ልክ እንዳንቺ አስተዋውቂያት ነው አበድኩለት ሞትኩለት ስትል የነበረው። እነሱን የሚያስተዋወቃቸው አንተ ነህ ማለት ነው? አዎ እኔ ነበርኩ ያስተዋወቃቸው። በነገራችን ላይ ሌሎችም በጣም ብዙ ሴቶች ነበሩ። ምን እንደሚያስነካቸው አላውቅም። ከሱ ውጭ ወደ ውጭ ነው ማለት። ወይ ብሩክ። ለነገሩ ብሩክ ምን ይጣላል? ሁሉ ነገሩ የሚወደድ ሰው እኮ ነው። ትበይ እባክሽ። እዚህ ዲስኮርሽን ልነፊብኝ ነው እንደመጣሽ? ምን ነው ትቀናበታለህ እንዴ? እኔማ ምን አስቀነኝ? አንቺ ቆይ ያምሻል እንዴ? የምታወሪው ነገር ተጠንቅቀሽ አውሪ እሺ? አሁን ይሄንን ወሬህን ተውና እንዴት እንደምትጣብሰን እኮ አልነገርከኝም። እስቲ እሱን ገና በደንብ አስብበታለሁ። ምን ማለት ነው ገና አስብበታለሁ ማለት? አስብበታለሁ ማለት አስብበታለሁ ነው። ምንድነው እንዴ? መጀመሪያ ሳታስብበት ነው እንደዛ ስትሞላኛ ነበር? ነገርኩሽ። እንግዲህ ካልተመቸሽ የራስሽን ውሳኔ መወሰን ትችያለሽ። እሺ እኔ ጋር ትጨቃጨቂ። ምን ሰሚኛለሽ? እስካስብበት ከታገስኝ ታገሽ፣ ካልሆነ ግን የራስሽ ጉዳይ ነው። እንደዚህማ ጉድ አትሰራኝም። እሺ ነገርኩሽ። እንግዲህ የራስሽ ጉዳይ ነው። አትሰሚም እንዴ? ውሻ ጫወተ ቢመጣ